ከቅርብ ዓመታት ወዲህ መንግስት ለማዕድን ሀብት ልማት ከፍተኛ ትኩረት መስጠቱን ተከትሎ በመገባደድ ላይ በሚገኘው ዓመት በአገሪቱ ታሪክ ታይቶ በማይታወቅ መልኩ ከወርቅ ኤክስፖርት $5.5 ቢሊዮን የሚጠጋ ገቢ ተገኝቷል። ይህ ማለት ዘርፉ ከፍተኛ የኢኮኖሚ ምንጭ እየሆነ መምጣቱን የሚያመላክት ነው። በአገሪቱ ሰፊ የወርቅ ማዕድን ሀብት ከሚገኝባቸው ስፍራዎች አንዱ በሆነው በጋምቤላ ክልል ዘርፉን በአግባቡ ለማልማት እየተሰራ ይገኛል። በክልሉ ባኛ ዞን በዲማና ባቦ ወረዳዎች በወርቅ ማዕድን ልማት ተደራጅተው በመስራት ላይ የሚገኙ ወጣቶች በአጭር ጊዜ ውስጥ ሰርተው በመለወጥ ላይ ናቸው። የተሰማራበት ስራ ዘርፍ በልዩ አነስተኛ የወርቅ ዘርፍ ላይ ነው። በባዶ እግሬ ነው እዚህ ጀመርኩኝ ያልኩ የእግር ሳይክል ገዘው ያን በእግር የጀመርኩበት ሂደት ዛሬ የአራት እስካቫተር ባለቤት ነኝ። የተወሰነ ሲኖችም አሉ፣ ሎደሮችም አሉ። የተለያዩ ከተማዎች ላይ ደግሞ ቤቶች አሉ። ወደኛ አዲስ አበባ አካባቢ ቤቶች አሉ። ጋምቤላ ከተማ ክልል ላይ ትልቅ ቤት ህንጻ ለመሰራት ያሰብን ነው። ተቀላላ እኚህ ወጣቶች 1246 ናቸው። አሁን በፊት ያው 840 ነበሩ። ዘንድሮ ደግሞ 1246 ናቸው ተቀላላ ብዛታቸው። የጋምቤላ ክልል ወጣቶች እና የኢትዮጵያ በሙሉ ኢትዮጵያ ክልል ላይ ያሉ ወጣቶች እኛ ከሰራና በሀገራችን ውስጥ ማን ቀየረበት ነገር የለም። የኛው ስራ በሞክር ይሻላል የሚል ነገር ወደ ወርቅ ስራ ወደዛኛው ወደ ማምረጫ ለመግባት በማህበር ተደራጅተን መሬት ወስደን ተራ በመሰራበት ሰዓት ላይ ራሳችን የመቻል አቅም መጣ፣ አቅም አገኘን። በዘርፉ ለበርካታ ዜጎችም የስራ ዕድል ተፈጥሯል። ብዙ ነገር ነው ለውጥ ያለው። ብዙም እኛን እውቀት አግኝተናል። ከዚህ ለውጥናል። እዚህ ሰራተኛ ወደ 15 ሰራተኛ አለኝ። ያችን ሰራው እየሰራው ያለው ብር ደሞዝ ባገኘዋ ጄኔሬተር ገዛሁኝ። ከዛ ኪራይ ማሽን ይዤ አሁን 2 ማሽን አለኝ። በጣም ትልቅ ሞራል አለን። እዚህ ከመጣው ጥሩ ስራ ያሰራን ነው። ሁሉም በደስታ ነው የሚሰራ። ከፍተኛ የወርቅ ማዕድን ሀብት ባለባት በዲማ ወረዳ እስከ ታችኛው የቀበሌ መዋቅር ድረስ ህገወጥነትን ለመከላከል የሚያስችሉ ተግባራትም መከናወናቸው ተገልጿል። የሚያወጣ ወርቅ በቃ ወደ ብሔራዊ እንዲያስገባው በየጊዜ ቁጥጥሩ የተደረገ ነው። ወደ ኮንትሮባንድ የገቡ ሊኖር ይችላል፣ ግን አመራሩ በየጊዜ ቁጥጥር የተደረገ ነው። በቃ በየሳቶች ቁጥጥር የተደረገ ነው። ህገወጥ የወርቅ ዝውውርን ለመቀነስ የተሰራው ስራ ውጤታማ የሆነ በመምጣቱ በተገባደደው ዓመት ካኝዋ ዞን ብቻ ከ7100 ኪሎ ግራም በላይ ወርቅ ወደ ብሔራዊ ባንክ ገቢ መደረጉን የገለጹት ደግሞ የዞኑ ዋና አስተዳዳሪ አቶ ኒኬው ጊሎ ናቸው። ህገወጥም ለመቆጣጠር ብዙ ስራዎች ተሰርተዋል። በመንግስት ብዙ ስራ ተሰርተዋል። አንደኛ አበረታች የሚሆነው ያው ፌደራል መንግስት ብሔራዊ ባንክ የሚያስገቡ ሰዎች ማበረታቻ ይሰጣል። እሱ ትልቁ እንትን ነው ያስቀረው። ወርቅ ላለባቸው ቦታዎች ዲማና ቦቦ ሰፊ ቁጥጥር ነው የተደረገ። በጣም ሰፊ ቁጥጥር በየቀኑ ከወረዳ ሰዎች ተመድበው እዛ ጋር ይሄዳሉ ለቁጥጥር። ስለዚህ ያው ህገወጥ ቀንሷል። ይህ ሙሉ በሙሉ ጠፍቷል ሳይሆን ቀንሷል። ለዚህ ነው እንግዲህ ያቀድነው 7000 ኪሎ ግራም በተወሰነ ደረጃ ጭማሪ ሊያሳይ ይችላል። ኢትዮጵያ ያላትን ሰፊ የማዕድን ሀብት የበለጠ ማልማት ከተቻለ ዘርፉ ከፍተኛ የውጭ ምንዛሪን በማስገኘትና ለዜጎች ሰፊ የስራ ዕድል በመፍጠር የኢኮኖሚ እድገትን እንደሚያፋጥን ይታመናል።